ሰላም ቤተሰብ፣ ዛሬ ደግሞ በቁንዶ በርበሬ ያማረ ጥብስ እንሰራለን። ጥብሱንም ለመስራት እዚህ ጋር ያዘጋጀው ስጋና ሶያ ሶስ ነው። 2 ማንኪያ ነው የማደርግበት። እንደገና ኮርን ስታች 2 ማንኪያ አደርጋለሁ ማለት ነው። እሱን በደንብ አድርጌ ካዋሃድኩት በኋላ አስቀምጠዋለሁ ማለት ነው። ለ15 ለ20 ደቂቃ አስቀምጠዋለሁ። ከዛ በኋላ ዘይቱን አድርገን በሞቀው መጥበሻ ላይ ከዛ ስጋውን እንጨምራለን ማለት ነው። ስጋውን ጨምረን በደንብ እንደዚህ እያማሰልን እንጠብሰዋለን። ስጋው ቀይ ስጋ ነው። በደንብ አድርገን እንደዚህ እያማሰልን ስጋውን በደንብ ከጠበስን በኋላ ውሃው መምጠጥ አለበት። እንደዚህ አሁን እንደዚህ እየበሰለ ሄደ ማለት ነው። እንደዚህ እየበሰለ ሲሄድልን በደንብ እናማስለዋለን። በደንብ እየበሰለ ቆንጆ ይሆንልን። አሁን ከቀደሙ መረቅ እየመጠጠ ደረቅ እያለ ነው። ስለዚህ አሁን እናውጣዋለን። ስጋውን እናወጣውና ስጋውን አውጥተን እንደጨረስን ነጭ ሽንኩርት እዚህ ጋር እንከትፋለን። 3 ነጭ ሽንኩርት በደንብ አድርገን እንከትፋለን። እዚህ ጋር ደግሞ 1 ሽንኩርት ጎረድ አድርገን በጣም ሳይደቅ እንከትፋለን ማለት ነው። እሱን ከትፈን ስንጨርስ እዚህ ጋር ዝንጅብል እንከትፋለን። ዝንጅብል እናደርጋለን። እዚህ ጋር ደግሞ 2 ባሮ ሽንኩርት አለን። እሱን ቆንጆ አድርገን እንከትፋለን ማለት ነው። እዚህ ጋር ደግሞ ቀይ ቃሪያ ትልቁ ማለት ሬድ ቤል ነው። እሱን አንድ በቁም ከተፍ አድርገን ቆረጥ እናደርገዋለን ማለት ነው። ሁሉንም ነገር በአንድ ላይ ከከተፍን በኋላ እዚህ ጋር ዘይት አድርገን ነጭ ሽንኩርትና ዝንጅብሉን አንድ ላይ አድርገን እንጠብሳለን ማለት ነው። ቀጥለን ሽንኩርቱን እናደርጋለን። ሽንኩርቱን እዛው ላይ ጨምረን እዛው ደግሞ ወዲያው ቃሪያውን እናደርጋለን። ሁሉንም በአንድ ላይ ቆንጆ አድርገን እንጠብሳለን ማለት ነው። ቆንጆ ይሆንልናል። እንደዚህ አድርገን አሳምረን ከጠበስን በኋላ እንዲጣፍጥልን ሁሉም ሲዋሃድ ጣዕም ይኖረዋል ማለት ነው። ስጋውን ከላይ እንደዚህ እንጨምረዋለን። ቀድም የጠበስነውን ስጋችንን በደንብ አድርገን ከጠበስን በኋላ አሳምረን ከጣፈጠልን በደንብ አድርገን እዚህ ጋር ብላክ ፔፐራችንን እንጨምራለን ማለት ነው። ቅመማችንን እሱን እንጨምርና ደግሞ በደንብ አድርገን እንጠብሰዋለን አንድ ላይ። ሁሉም ቅመሞቹን በደንብ ቴስት እንዲኖረው ሁሉም ነገር አንድ ላይ በደንብ መጠበስ አለበት ማለት ነው። በደንብ አድርገን እሱን ከጨመርን በኋላ እዚህ ጋር ደግሞ ውሃ እንጨምራለን። ብላክ ፔፐሩና ውሃ አንድ ላይ ብስል ሲል ጣዕሙ ቆንጆ ይሆናል። እዚህ ጋር እናማስለዋለን። በደንብ ውሃው መጠጥ ሲልልን ደግሞ ከላይ ሰሊጥና ባሮ ሽንኩርታችንን ከላይ እናደርጋለን ማለት ነው። ከዛ በኋላ ያበቃል። አውጥተን ሳይቀዘቅዝ በትኩሱ እንመገባለን። እኔ ለጊዜው ያዘጋጀሁት ሩዝ ነው። ሩዝ አደርጋለሁ። እናንተ በፈለጋችሁት መብላት ትችላላችሁ፣ ደስ በሚላችሁ ነገር። ቆንጆ ነው፣ ግን በጣም ይጣፍጣል። ትወዱታላችሁ። ፕሊስ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና ስንቀምሰው በጣም ይጣፍጣል። ትወዱታላችሁ። ስለተከታተላችሁኝ አመሰግናለሁኝ። ሰላሙ ነው።